እኔ አሁን ላይ ሽማግሌ መላክ አልችልም። ታዳምጠኛለህ? ሽማግሌ አንተ መላክ አትችልም። መላክ የሚችል ደግሞ ብዙ ሰው አለ። ተዋት በቃ እኮ በጉልበት እስር ቤት ነው እንደ ያለችው እሷ እዛ። እሺ በጉልበት ነው። ኦኬ እስካሁን አስሬ ነው ያስቀመጥኩት። ኦኬ ጸብ ነው የፈለኩት ካልክ ችግር የለውም። እና እንድትፈራ ነው አንተ የምትፈልገው? በጣም ትልቅ ልጅ ነች። ታዲያ ለምን ልትወጣ ስትል ወስና ልብሷን ይዛ በር ዘጋ? አልወሰነችም። የምታስተካክለው ነገር ካለ እስከዛ አስተካክል። ሴትስ ምን ያደርግልሃል? ብዙ ሰዎች ያንተን ሐሳብ ደግፈው አሁንም እውነት ስለማወራ ነው። ሴት ልጅ ደግሞ እድሜዋ ሄደ አለፈ ማለት ትልቅ ነገር ነው። እንደኛ እንደ ወንዶች አይደለም ትርጉሙ። ቀድመሽ ከሰጠሽው ሰርጉን እርሺው ነው። ከእናንተ መሀል እንደወጣ ትፈልጋለህ አትፈልግም? ሰላም ዩቲዩብ ፋሚሊ እንዴት ናችሁ? ደህና እንደሆናችሁ ተስፋ አደርጋለሁ። ቤተሰብ እኔ ደህና ነኝ፣ ክብሩ ይስፋ። ሰሞኑን ያው አይታችኋል ኤፍሬም እና ህያብ አንድ ላይ ሆነው አውርተው ነበረ። ምን ብሏት እንደሆነ ብዙዎቻችሁ ትገምታላችሁ ብዬ ተስፋ አረጋለሁና በዚህ ልክ አንተዋወቅም ከህያብ ጋር እንደዚህ ድምጿን ጮክ አርጋ ምናምን ስታወራይ ለኔ መጀመሪያ ነውና በጣም ነው ያስገረመችኝ። ግን በራሷ ይሄንን እንደማታደርግ ከመቶ 200% እርግጠኛ ነኝ። ኤፍሬም እንደዚህ በይ እንደዚህ አድርጊ እንደዚህ ብሏት ሞልቷት ነው ገብቷችኋል አይደል? እንጂ ከኔ ጋር ስታወራ ከዚህ በፊትም ቪዲዮ ላይ እንዳያችሁት ቀለል አርጋ ነው የምታወራው ምናምን ነገር የሆነ ባለፈው ግን የሆነ በቃ ለጸብ ሆት ሆኖ ነው ሁለቱም እሳት ሆኖ ነው የመጡብኝ ምናምንና ኤፍሬም ብቻውን ለማውራት ፈለኩኝ። ለምን እዛን እሷም ስለነበረች እሷ ፊት ማይሆን ነገር መናገር አልፈለኩምና ትንሽ ድምጻችንን ጮክ አድርገን ስናወራ ምናምን የሆነ ራሷንም ነገር ስትይዝ ነበርና በቃ እዛ ጋር ሳይ ነገሩን ለብቻችን ከኤፍሬም ጋር ማውራት እንዳለብን ስላሰብኩኝ እዛ ጋር ፈተዋቸውና ኤፍሬም እንደዚህ በይ ቢላትም ምንም የሚለወጥ ነገር የለም። እሷም ከህይወቴ እንደዚህ በል ብትለይ ምንም የሚፈጠር ነገር የለም። እነሱ ስላሉ አይደለም ወደ እነሱ ህይወት የመጣሁትኝ ሂድም ስላሉኝ እኔ የምሄድ ሰው አይደለም። የምሄደው በአንድ ምክንያት ብቻ ነው። ያልኩት ነገር የሚሆን ከሆነ እኔም ያልኩት ነገር ምንድነው በቃ በኢትዮጵያዊ ባህል መሰረት ሽማግሌ ተልኮ ቤተሰብ ጉልበት ተሰሞ በወግ በማዕረግ ከቤቷ እንድትወጣ ነው የፈለኩት። ከዛ በፊት ግን ወንድ ቤት እንድትኖር አልፈለኩም። ኤፍሬምም ጋር ሆነ ሌላ ወንድ ቤት እንድትኖር አልፈለኩም። ወይ ሴት ጓደኞች ጋር ሆኜ ነው ያልኳት። ካልሆነ ደግሞ እዛ ማይመቻት ከሆነ እኔ ቤት ግቢና እኔ ከቤት ልውጣ ብቻሽን ሆኜ ነው ያልኳት። እሱ አይ ቲንክ ሌላ ነገር ፈልጌ መጥቶ መስሎታል። ትንሽ የሆነ ኮምፕሌክስ ነገር አለበት መሰለኝ ኤፍሬም ተጠራጥሯል። ግን ምንም ነገር የለም እኛ ጋር። እኔ አንድ ራስሽንም ቤተሰብሽንም አስከብሪኝ ያልኩት ሌላ የተለየ ነገር ምንም የለም። ቤተሰብ ሌላ ይዤ የመጣሁት ነገር ምናምን የለም። ኤፍሬምን ዛሬ ብቻውን ጠርቼዋለሁ ላወራው። አንድ የምነግረው ነገር በቃ ማድረግ ያለበትን ነገር እንዲያደርግ። ያ ማይሆን ደግሞ ከሆነ እንደውም ብዙ ጊዜ ሰጥቶት አይደለ ባለፈው ትንሽ ጊዜ እጠብቅሃለሁ የሚስተካከለውን አስተካክል ብዬው ነበር፣ አላስተካከለም። ዛሬ ብቻውን እስቲ ያለውን ነገር ችግሩ ምን እንደሆነ እሱ ማስተካከል የከበደው ለምን እንደሆነ መጀመሪያ ጠይቀዋለሁ። የሚያስተካክል ከሆነ ያስተካክል፣ ማያስተካክል ደግሞ ከሆነ በቃ ከሷ ህይወት እንዲወጣ ነው የምነግረው ማለት ነው። ለምን ወጣት ነሽ፣ ገና ታዳጊ ነሽ፣ ሴት ልጅ ነሽ። ሴት ደግሞ ክብሯን ካጣች አይሆንም ታውቃላችሁ። ዋናው ክብሯ ነው ሴት ልጅና ብዙዎች እንደዚህ በፍቅር ስሜት ምናምን ቤተሰብ ሳያስከብሩ ምናምን ወጥተው ያው እየተረገጡ ይኖራሉ ቤት ውስጥ። ለምን ብትጣላ ምናምን ወደ እናቷ ቤት ተመልሳ መሄድ አትችልም። ለምን እዛ ጋር ሂጂ ሳትባል ነው ከቤት የወጣችውና ይሄ ታሪክ ብዙ ሴቶች ላይ ደርሷል። ቤተሰብ ከኔ በለጠ እናንተም ታውቃላችሁ ብዬ አስባለሁና ያ ነገር የቅርቤ ጓደኛ አብሮ አደጌ ህያብ ላይ እንዲፈጠር አልፈልግም። ይሄን ሁሉ ነገር የማደርገው ስራዬን ትቼ ጊዜን ማባከነው በኋላ እንዳልጸጸት ብዬ ነው። እሷም በኋላ ማይሆን ህይወት ውስጥ ገብታ ማይሆን ነገር እንዳትሆን ብዬ ነው። መመታት አለው፣ አካል መጉደል አለው ምናምን። ስንቶች ናቸው
ህይወታቸው ያለፈው ብዙ ታውቃላችሁና ክብር መቅደም አለበት፣ ቤተሰብ መከበር አለበት። ከዛ በኋላ ችግር ራሱ ቢፈጠር ቤተሰብ በመሃል ገብቶ ያስታርቃል ምናምን። ይሄ ስሜታዊ ሆኖ ጊዜያዊ ነገሩን ብቻ አይደለም ማየት ያለባችሁ። አንዳንድ ሰዎች ኮመንታችሁንም አይቻለው ምናምን ሌላ ኢንቴንሽን ይዤ መጣው ምናምን መስሏችኋል። ምንም እንደዛ የሚባል ነገር የለም። ያየሁትም ነገር ስለሆነ ነው ሰዎች ላይ ህያብ ላይ ደግሞ እንዲደርስ አልፈልግምና ራሳችሁ ብትሆኑ እህታችሁ ብትሆን አታደርጉትም ይሄን ነገር። ቤተሰብ ከምንም በላይ ነው። ምድር ላይ ያለ ትልቁ ነገር ዋና ነገር ቤተሰብ ነው። ሌላው ነገር ትርፍ እኮ ነው፣ ይመጣል ቀስ ብሎ። ቤተሰብ ግን በቃ ስለዛ ይሄን ነገር እንዲያስከብር ነው ኤፍሬምን የምፈልገው። እየመጣ ነው፣ ደውዬለታለሁ። ብዙ የሚቆይ አይመስለኝም። ያለውን ነገር ደግሞ ከሱ ጋር እናወራለን ማለት ነው። ቤት እኔ በጣም ነው ያስገረመኝ እኮ ባለፈው አይታችሁ ከሆነ በቃ ልብስ ምናምን ይዛ ከቤት ልትወጣ ስትል አትወጪም ብሎ ቆለፈባት ቤት ማለት ነው። በጣም ነው የደነገጥኩት። አይደረግም እንደዚህ። በቃ ሴት ልጅ ናት ምናምን ደግሞ ትንሽዬም ልጅ ነች። እኔ እንዴት እንደምሆንም አላውቅም። አድጌያለሁ ብላም ከሆነ እኮ የምትናገረውን ነገር ማድረግ አለበት ኤፍሬም። አትወጪም ብሎ እዛ ጓገጭ ሲል ምናምን አይሆንም። ከካሜራ ጀርባ ምን ሊያደርግ ይችላል ይሄ ልጅ? ጥያቄ ነው። ፈጣሪና እነሱ ብቻ ነው የሚያውቁትና ምንም ነገር ከመፈጠሩ በፊት በቃ የሽማግሌውን ይላክ ምናምን፣ ከዛ በኋላ መስተካከል ያለበት ነገር ይስተካከላል። እኔም ራሳቸው ሳይሉኝ እኮ እኔ ራሴ ከመሃላቸው እወጣለሁ። ግን መቅደም ያለበት ነገር እንዲቀድም ብቻ ስለምፈልግ ነው። ቤተሰቦች ህያብ ትንሽዬ ልጅ ናት፣ አድጌያለሁ ብላለች። ግን ምንም ንግግሯ እንዳደገ አይደለም። ያው ይሞላታል ኤፍሬም ይመስለኛል፣ የሞላታል ነው የምላችሁ። እሷም በየ ኤፍሬም ድምጹን ጮክ አርግቶ አወራኝ። እኔ ማንም ሰው በዚህ ልክ አውርቶኝ አያውቅም። በጣም የተከበርኩ ሰው ነኝ፣ የተከበረ ስራ ያለኝ ሰው ነኝ። ለሷ ብዬ ግን እዚህ ጋር የማይሆን ነገር ውስጥ ገብቻለሁ። ማንም በዚህ ልክ አውርቶኝ አያውቅም። ኤፍሬምም እዛ ጋር ሲያወራ ዝም ያልኩትኝ ለህያብ ብዬ ነው። እኔ በጣም የምታቁኝ ሰዎች ታቁኛላችሁ፣ የስሬንም ሁኔታ ያለውበትን ነገር ምናምንና በዛ ልክ ሰው እንዲያወራኝ አልፈቅድም። ባህሪም አይደለም ተፈጥሮም አይደለም ሲጀመር፣ ግን ለሷ ይሁን ብዬ አልፌዋለሁ ማለት ነው። እንግዲህ ኤፍሬም ሲመጣ ደግሞ ያለውን ነገር ከሱ ጋር እንደ ወንድ የምናወራ ይሆናል ማለት ነው። የሚፈጠረው ነገር ይፈጠራል፣ አብረን እናያለን። እስቲ ኤፍሬም ምን እንደሚመልስ ዛሬ መልሱን ለማጓጉቻለሁ። በጣም ነው ያሳዘነው። ሰላም ዳዊት መጣ። እንዴት ነው? ሰላም አለን። ለምንድን ነው በጣም እንትን አልከኝ? አቻክልከኝ። አይ ባለፈውም አውርተን ነበረ። ያብኔ በዚህ ልክ አላቃትምና እንደዚህ ማውርተን አናውቅም ምናምን ነገር ምን መሰለኝ ነገሩ የሆነ እንደዚህ በይ ብልሃት የመጣች ነው መሰለኝ። ለምን በዚህ ልክ ድምጽ ከፍ አርግታን ይና ታወራኝ? እሺ ካወራችስ አታወራኝ? አዲስ ነገር ነው ላንተ? አዲስ ነገር ሆነብኝና ምን ብልሃት ነው? አንተን ዘላለም አለሟ እየፈራች ወይም እያከበረች መኖር አለባት። ኦኬ ታክብረች፣ ደስ ይላል። ሰው አክባሪነት ደስ ይላል። ይሄን አለ እንድትፈራ ነው አንተ የምትፈልገው? እኔ ታላቋ ነኝ እኮ አይደል? ኦኬ ታላቋ ኦኬ እንድትፈራ ነው እንዴ አንተ የምትፈልገው? ዘላለም አለሟ ታዲያ ምን ችግር አለ? ምን መጥፎ ነገር ነው እንዴ ሰው መፍራት? አይ በጣም ትገርማለህ። ምን ብልሃት ነው እኔ ማወቅ የፈለኩትኝ? ኦኬ እመክርያታለሁ፣ ነግሬያታለሁ። ካሁን በኋላ እንደ ሕፃን ልጅ እንዳያይሽ፣ አንቺ ማደግሽን ትልቅ ሰው መሆንሽን ንገሪው፣ አስረግጠሽ ንገሪው ብዬ ነግሬያታለሁ። ቆይ እሷ ሕፃን አይደለችም ትልቅ ነች ነው የምትለው? በጣም ትልቅ ልጅ ነች። ታዲያ ለምን ልትወጣ ስትል ወስና ልብሷን ይዛ በር ዘጋባ? አልወሰነችም። ወስና ነበር አይደል? አንተ በጉልበት እዛ ጋር በሩን ዘጋህባ። እንደማመጣ እንዴ እዚህ ጋር አሁን የመጣሁት እኔ ለጭቅጭቅ አይደለም፣ ወስና አይደለም፣ በጣም ስሜታዊ ሆና ነው። እሺ
በአንተ ጉዳይ ስሜታዊ ሆና ነው ሻንጣ ይዛ ልትወጣ የነበረው። አሪጋ ነገር ለምን ዘጋህባት? ምን በሩ እንድትወጣ ስላልፈለኩ እኮ። በጉልበት እስር ቤት ነው እንዴ ያለችው እሷ እዛ? እሺ በጉልበት ነው። ኦኬ እስካሁን አስሬ ነው ያስቀመጥኩት። ሲጀመር እኔ እንደ እስር ቤት ነው ያየሁት ቤቱን ራሱ። ከዛ ደግሞ መቆለፍ። ነገ ምን ልታደርጋት ነው? ወይስ ደግሞ ምን እያደረካት ነው? ከእኛ ሳኔ ከካሜራ ጀርባ እንዴ ፍሬማ ምን ሆነ ነው? አሁን ልትሰድበኝ ነው የመጣው አይደለም ነው? ለምን ጉዳይ ነው የፈለከኝ? አሁን ንገረኝ። እኔ አክብሬህ ነው የመጣሁት። በቃ ላገኝ ስላልከኝ ኦኬ። አዲስ ነገር ምንድነው ብዬ ነው የመጣሁት አይደል? ምንድነው በስልክ አልነግርህም። መተህ በአካል ነው ላወራህ የፈለኩት ነው ያልከኝ። ያ መጣሁ ይሄ አክብሬ መጥቻለሁ። እሺ እኔ ከእናንተ መሀል እንደወጣ ትፈልጋለህ? አትፈልግም? በጣም ነው የምፈልገው። ጥሩ። ሲጀመር ከዚህ ባለፈው ነግሬሃለሁ አይደል? አስረግጬ ነግሬሃለሁ። በቃ እንዳትመጣ ወደኛ ህይወት ተመለሰ እንዳትመጣ ብያለሁ። እኔ ብቻ አይደለም ዋና ልጅቷን ፈልገህ ነው። እሷ ትንሽ ልጅ ነች። እሷ ገምትለው ቃል ራሱ እኔ ጋር አሁንም ትንሽ ልጅ ነች። ህያብ ዛሬም ትንሽ ልጅ ነች። ለኔ አሁንም ህፃን ነች። ገና ትንሽዬ ልጅ ነች። በጣም እንድወጣ ትፈልጋለህ አይደለ? ሲጀመር ወጣል። ከዚህ በኋላ አንተ እኮ እሱን ተው። እናንተ ስላላችሁ የሚቀየር ነገር የለም። ኦኬ እናያለን። አንተ ብለኸኝ አይደለም የመጣሁት ዳጊ፣ እናያለን። አንተ ብለኸኝ ደግሞ አልወጣም። እኔ ብዬ ትወጣለህ። በቃ ኦኬ። ጸብ ነው የፈለኩት ካልክ ችግር የለውም። ችግር የለውም እንዴ ሌላ ነገር ውስጥ አንግባ እንጂ እኔ አለመታወቅ ነው። ገብቶሃል አይደል? እኔ ካንተ ጋር ውጪ ምናምን አልሰናዘርም እኮ። ገብቶሃል አይደል? የማረገውን ነገር አረጋለሁ። እኔ ግን እዛ ድረስ ሜዳ ያስፈልጋል። ገብቶሃል አይደል? ነው የጠበቀኝ። ምን ነው? እሺ ምን እንዳስተላልፍ ምን ታስተላልፍ ነው የፈለገው? እሺ እኮ እንደወጣ ከፈለክ ከመሃላችሁ ለምን ሽማግሌ ልካ የቤተሰብ እግር ስመህ ለምን አታገባትም? በስርዓት የዛን ሰዓት አንተ ሳትለኝ እኮ ነው ከቤት ማለት ሽማግሌ ማለት እኔ እናንተ ለማስታረቅ ነው ወይስ? ኖ ለቤተሰብ ነው እንጂ በቃ የጋብቻ ጥያቄ ልጃችሁን ስጡኝ ብለህ ለምን ሽማግሌ አትልክም? እና እኔ እሱን ሳላስብ ቀርቼ ነው። እና ለምን አታደርገው? ጊዜው አይደለም አሁን። መቼ ነው ጊዜው? እንዴ ጊዜው ሲመጣ የዛሬ ዓመት የዛሬ 10 ዓመት ነገር ሲስተካከል ምንድነው የሚስተካከለው? አሁን ወንድና ሴት አንተ ወጣት ነው እንግባባለን። አቤት ነው አይተዋል አይደል? አይቼዋለሁ። ቤት ስትገባ ይሄ ነው እዚህ ነው ምን ነው ስትል ያንተ ምላሽ ምን ነበር? ያው ጠባብ መሆኑ በጣም እንድትቀራረቡ ያደርጋል። እኔ እንደዛ ነው። መቀራረብ ደግሞ አዳምጠኛ። እኔንም አዳምጠኝ። መቀራረብ ደግሞ ምን ይፈጥራል? የሆነ ነገር እንድታደርጉ ያደርጋል። እኔ ደግሞ ህያብ ነው ጠባብ ቤት ነው ይሄ። በዚህ ቤት አንቺ እንድትኖሪ አይገባሽም፣ ልትኖሪ አይገባሽም ነው ያልካት። እኔ ህያብን እንደዛ አይነት ቤት ላኖራት ስለማልችል ሰፋ ያለ ለሷ የሚመቻት ለሴት ልጅ የሚመቻቸው አይነት አኗኗር ላኖራት ስለምፈልግ ያንን ነገር ደግሞ አሁን ማድረግ ስለማልችል ጊዜው ሲደርስ ሽማግሌ ልኬ በክብር ከእናቷ ቤት ይዤ እወጣለሁ። አሁን ግን የቤተሰብ ችግር ስላለባት እኔ ጋር ነኝ። እኔ ጋር ናት ህያብ። አዳምጠኝ ዳጊ። ትክክለኛ መልስ ነው አይደል የምፈልገው? እየነገርኩ ነው፣ እየሰማሁ ነው። ሌላ ነገር ካልቻልክ ደግሞ ለምን ስትችል አትልክም ነው የምልህ። እስከዛ ለምን አትተዋትም? እስከዛ ትምህርቷን ለምን አትማርም? እሷ ገብቶሃል አይደለ? የምታስተካክለው ነገር ጊዜ የሚወስድብህ ከሆነ እስከዛ ድረስ ተዋት። በቃ ሴት ጓደኛዋ ጋር ትሁን ወይ እናቷ ቤት ትግባ። ገብቶሃል አይደለ? አንተ ገምቱን ትሁን፣ ምን ችግር አለ? እኔ ምን ችግር አለው? ከኔ ጋር እኮ ሌላ ነገር የለም። ምንም ነገር አይፈጠርም ቤት ውስጥ ገብቷል። ካንተ ጋር ግን የሆነ መሀላቸው የሆነ ነገር ስላለ የሆነ ነገር ሊፈጠር ይችላል። ተረዳህ? ሴት ልጅ ደግሞ ቤተሰብ ሳይፈቀድ ወንድ ቤት ገባች ማለት ለሷም ለቤተሰብም ክብር አይደለም። በጣም አሪፍ፣ በጣም አሪፍ። አይ በጣም አሪፍ ላይ ነው። በጣም ትጫወታለህ ማለት ይሄንን ሐሳብህን የኔና የህያብ አብሮ መሆን በጣም የሚወዱ ሰዎች ነበሩ። ግን ያንተን ሐሳብ ከሰሙ በኋላ በጣም ብዙ ሰዎች ልክ ያንተን ሐሳብ ተከትለው በጣም ብዙ ሰዎች ያንተን ሐሳብ ደግፈው አሁንም እውነት ስለማወራ ነው። እውነታው ያለው ደግሞ ልጅቷ ጋር ነው። በቃ ተረዱ ባካችሁ። ይኸውልህ የሰውን እንትን አትመርዝ። በቃ ልጅቷን የሚወዷት ብዙ ሰዎች አሉ። አትመርዝ። በፍቅር ሰበብ ለምን ህይወቷ ይበላሻል? ሲጀመር አንተ የምትወዳት ከሆነ እኮ መልቀቅ ነው ያለበት እሷን አይደለ? እዛ ጋር ይዘህ ማስቀመጥ አይደለም። ሲቀጥል ታዳምጠኛለህ። የምታስተካክለው ነገር ካለ እስከዛ አስተካክል። ሴትስ ምን ያደርግልሃል? ኤፍሬም ምን ያደርግልሃል? ሴት ልጅ እኮ
በቃ ሁሉ ነገር ካሟላ በኋላ ነው ሴት ልጅ መያዝ ያለብህ አይደለ? መጽሐፉም እንደዛ ነው የሚለው። ሁሉ ነገር ካለቀ በኋላ ነው ከግራ አጥንት የተፈጠረችው ሔዋን አይደል? ስላልተሟላልኝ ማለት የኔ ህይወት ባዶ ስለሆነ በጣም የምወዳት የማፈቅራት ልጅ መተው አለብኝ። አትሊስት እኮ ቤተሰብ ማስፈቀድም አንድ ነገር እኮ ነው ኤፍሬም። ቤተሰብ ማስፈቀድ አንድ ነገር ነው። ሲቀጥል አንድ ቤት ውስጥ ኖራችሁ ማለት ነገ የሆነ ነገር ሊፈጠር ይችላል። ምን ይፈጠራል? ወጣቶች ናችሁ ሁለታችሁም አይደለ? ልጅ ቢፈጠርስ እርግዝና ቢመጣስ? በጸጋ ትቀበላለህ። እንደዚህ ነገር ከመጣ በጸጋ ፈጣሪን አመስግነህ ትቀበላለህ። እኔ ባይዘው የመፈራ ሰው አይደለሁም። ከተፈጠረ ምንም የሚባል አባባል አለ። ቀድመሽ ከሰጠሽው ሰርጉን እርሺው ነው ጨዋታው። ልጅ ከተፈጠረ በኋላ ምንም ከዛ በኋላ አንተ ራሱ ለሷ ክብር አይኖርም። ነገ ብትጣሉ እሷ እናቷ ቤት መመለስ አትችልም። ገብቷል? እዛ እንደ ባሪያ አንተ ቤት ልትኖር ነው። ገብቷል አይደል? እኔ እህቶች ያሉኝ እናት አለኝ። እነሱ ላይ እንዲደርስ ስለማልፈልግ ህያብም ደግሞ ጓደኛዬ ነች፣ አብሮ አደጌ ነች፣ እንዲደርስ አልፈልግም እሷ ጋር። ሽማግሌ መላክ አልችልም የምትል ደግሞ ከሆነ ብዙ መላክ የሚችል ሰው አለ እኮ አይደል? ለምን እድሜዋን ታባክናለህ? ለምን ወጣትነቷን ታባክንባታለህ? አበባ እኮ በሰዓቱ ነው የሚያምረው አይደለ? ከጊዜ በኋላ ይጦልጋል። ሴት ልጅ ደግሞ እድሜዋ ሄደ አለፈ ማለት ትልቅ ነገር ነው። እንደኛ እንደ ወንዶች አይደለም ትርጉሙ። እድሜዋ ሄደ ማለት በቃ አይ ተረቶች ምናምን ደስ ይላሉ። ተረት ማለት ህያብ ማለት እንደዚህ አንተ እንደምታስበው የምታስብ ቢሆን ድሮ ነበረ ከኔ ጋር የምትለያየው እኮ። መውደድ ስለምትወድህ ነው። ስለምትወደኝ ሳይሆን ስለምታፈቅረኝ እኔም ብላ የመጣችው ባለው እኮ ፍቅር ስላላት ነው ይሄን ሁሉ ነገር ሀስል እያሰለፈች ያለችው። ገብቷል አይደለ? እንጂ አታደርገውም እንደዚህ። እኔ አንድ ጥያቄ ልጠይቅህ ዳጊ። ማለት ይሄን ቪዲዮ የሚመለከቱ ሰዎች ሁላችሁም እንዲገባችሁ ስለምፈልግ ነው። ያው ጎረቤት ናችሁ፣ አንድ ሰፈር ናችሁ አይደል? ያ ከህያብ ጋር ህያብ ትንሽ ቤት ላይ ትንሽ ፋሚሊ ችግር ስላለ በጣም እያለቀሰች ኑ ድረሱልኝ እያለች ስታለቅስ ማንም ሰው አልደረሰላትም። አልነበርክም እስከነጭራሹ። እኔ ታውቃለህ ለስራ እንዲመቸኝ ብዬ ወጣ ብዬ ሌላ ቦታ ነው የምኖረው። ያልሰማሁትም ለዛ ነው። ያንተንም ቪዲዮ ዩቲዩብ ላይ ሼር አድርገውልኝ አየሁ። እቺ ልጅ ከመቼው አድጋ ነው ከወንድ ጋር የሆነችው? እሱ ደግሞ ሳይንስ ደግሞ እቤት አስገብተሃታል። በጣም ብዙ ስህተት እኮ ነው የሰራው። አላስጨረስከኝ ግን ደግሞ ኤፍሬም አላስጨረስከኝ እያልኩ ነው ዳይ። አንድ ወንድ ልጅ እያወራ ነው ያለ ነው። እኔ እናንተ እሺ ቀጥል፣ ጨርስ። ሁለታችን ብቻ ነው። ያ ልጅቷ ደም እንባ እያለቀሰች ድረሱልኝ ስትል ማንም አልነበረም። እኔ ሁላ አልነበርኩኝም። ካሜራማኔን ታውቀዋለህ? ጓደኛዬ አብሪኮ እሱ ነው ደውሎ ጠርቶኝ ስልኬ ዝግ ሆኖባቸው የመጣሁት። ምን ሆነሽ ነው ስላት እዛ ጋር መናገር አትፈልግም። ቤት ይዣት ገባሁኝና በሰላም አውርተን እኔ ጋር መሆን ስለምትችል እዚህ መቀመጥ ትችላለሽ ብዬ አስቀመጥኩት። እኔን ፈልጋ እኔን መርጣ ከጓደኞቿ ካንተ በላይ የሴት ጓደኞች አሏት አይደል? እዛ እኮ መቀመጥ ትችላለች። ዳጊ አንተ አባቱ አይደለም፣ የስጋ ወንድሙ አይደለም። እኔ የሰፈሯ ልጅ ነኝ እና ካንተ ጋር እንድትሆን አልፈልግም። ምንድነው? እኔ መለከተኛል አልኩ እኮ ነገ እሷ ላይ የሆነ ነገር ቢደርስ ይጸጽተኛል። ገብቷል አይደል? በጣም ብዙ ማቆ ታሪክ አለ። እኔ ሰዓት የለኝም አሁን ዳጊ እኮ በቃ እኔ እኮ አሁን ባለፈውም ብያለሁ። አንተ ካላስተካከልኩ እኮ እኔ አስተካክለዋለሁ። ግን ኤፍሬም እኔ አስተካከልኩት ማለት እሷ ቤተሰብ ጋር የሚፈጠረው ቫይብ የተለየ ነው የሚሆነው። እኔን እንደ ጎረቤት ብቻ አያዩኝም። ገብቷል አይደል? ሰርግ ደግስ አጋባና ሰርግ ደግስ ምናምን አጋባና ዳጊ እኔ እናንተ እኮ ፍቅር ብንሆን ከአባቴ ቀጥሎ እንተ ሽማግሌ እንኳን እንደ ጓደኛ አንተ እኮ ልልክ እችላለሁ። ጥሩ ጓደኛሞች ብንሆን እኔ እናንተ። አንተ ግን የመጣህበት መንገድ በጣም ነው የሚያስጠላው። በቃ እያምን በቃ በሌላ ነገር እንድታስብ ነው ያረጋት ዳጊ። ይሄ እንደ ልጅ ነው እያወራለሁት። እኔ ምን እንደማስብ ታውቃለህ ኤፍሬም? እኔና እያምን ማለያየት ነው አንተ የምታስበው። እንደዛ አይደለም። አሁን የሆነች ሴት ከኔ ጋር ከሆነች እኔ የማስበው ለሷ የተሻለ ነገር ጥሩ ነገር ከዛ ደግሞ ገብቷል አይደለ?
ያን ነገር ደግሞ ማድረግ የማልችል ከሆነ መልቀቅ ነው። ለምን የሷ ደስታ ነው የሚያስደስተኝ። ስለምንዋደድ ስለምንፋቀር ብቻ የማይደረጉ ነገሮች ውስጥ መግባት የለብንም አይደለ? ቤተሰብ ከምንም በላይ ነው እኮ ኤፍሬም። ነገ እኮ ካንተ ጋር ልትጣላ ትችላለች እኮ። አሁን እኮ እንደምትዋደዱት እኮ ላትቀጥሉ እኮ ትችላላችሁ። ነገ ስትጣላ ፈጣሪ አድርገው ብትጣሉ የት ልትሄድ ነው? ይችላል መንገድ ላይ ልትወድቅ ነው። ለምን ትወድቃለች? ካንተ ጋር ተጣላች ማለት ቤቷ አትገባም፣ እናቷ ቤት አትገባም። ገብቶሃል አይደለ? አሁን ቀልደን ከጨረስክ እኔ ሰዓት የለኝም፣ መሄድ እችላለሁ። ነገር ያለብኝን ተናግሬያለሁ። ሽማግሌ ላክ ነው አይደል የምትለኝ? ሽማግሌ ላክ ነው አይደል የምትለኝ? ወንድሜ ሰዓቱ አይደለም፣ ለሁሉም ነገር ሰዓትና ጊዜ አለ። ስለዛ በቃ ኤፍሬም ልቀቃት። ሌላ ሰዓት ለቀቂያት አንተ ጋር ትምጣ። እኔ አሁን ላይ ሽማግሌ መላክ አልችልም። ታዳምጠኛለህ? ሽማግሌ አንተ መላክ አትችልም። መላክ የሚችል ደግሞ ብዙ ሰው አለ። ተዋት በቃ። ዳራታ ለሌላ አትጫወትባት። ኦኬ አስገድደህ ይዛት ሂዳ አፍናት፣ እሰራት። አንተም ማስራሃታል እኮ ያው ነው። እኔ አላሰርኳትም። በፍቅር ቆለፍክባት። እንዳትወጪ ብለህ ቆለፍክባት አይደለም? አሁን ምን እንደምትፈልገው እንደዚህ በይው ብለህ ከጓደኛዋ ጋር ለማጣላት ሞከረ። መልሴን ነግሬሃለሁ አይደል ወንድሜ? መልሴን ነግሬሃለሁ። በቃ ጊዜው አይደለም አሁን። ጥሩ እሺ፣ በቃ መልስን ነው የምፈልገው እኔ። ኦኬ ወንድሜ ጨርሻለሁ። በቃ አመሰግናለሁ። እንዳደርስብኝ አልደርስብህም። አመሰግናለሁ። መልስን ሰምቻለሁ። እኔ ካንተ ጋር ያለኝ ጨርሻለሁ። ከያብ ጋር የምናወራውን ደግሞ እናወራለን። በጣም ነው የሚገርመው። ምንድነው እንደዚህ አለ እንዴ? ሲጀመር እንደዚህ አይነት ላይፍ አይደረግም እኮ እንደዚህ አይደለም። ሰው ለሚወደው ሰው እንዴት እንደዚህ ማድረግ ያቅተዋል? ቀላል ነገር እኮ ነው አይደለ? ትልልቅ ሰዎች መላክ፣ ቤተሰብ ማስፈቀድ ቀላል ነገር ነው፣ ግን እሱ ከበደው። ይሄ ነገር ማድረግ ከበደው ማለት ደግሞ ሌላ ነገር ፈልጎም ሊሆን ይችላል። ይሄ ልጅነቷን ፈልጎ ሊጫወትባትም ሊሆን ይችላል። ማንም አያውቅም፣ ቤተሰብ አያውቅም ይሄን ነገር። እናቷም አልፈቀደችም ሲጀመር ማለት ነው። ሌላ ሰው ነው ያወራው በስልክ። እሷም ህያብም ታውቃለች እውነታውን፣ እኔና እሷ እናውቃለን። ኤፍሬም ደግሞ ገና ገና ጊዜው ሲደርስ ማለት መቼ ነው? የዛሬ ዓመት የዛሬ 10 ዓመት ከረገፈች በኋላ ከጦለገች በኋላ ሲጀመር አሁንም ያለችበት የተመቻት ነገር አይደለም። እያያችኋት ነው። ፈጣሪ ወይ እኔ በጣም ወንድ ልጅ ነው ኤፍሬም። በሱ ቦታ ሆኜ ለማሰብ እኮ ሞክሬያ ነው። ለዛ ነው ደጋግሜ እያወራሁት ያለሁት። ይላክ በቃ ቤተሰብ ይላክ፣ ጉልበት ይሳም ይዟት ሂድ፣ እኔም ከመሀላቸው እወጣለሁ። ያን ነገር ደግሞ ማረግ ካቃተ ብዙ መላክ የሚችል ሰው አለ ለነሱ እንትን እላለሁ። ስለዛ ቤተሰቦች እንግዲህ ያለውን ነገር ተመልክታችኋል። እኔን ሀሳብ ደግሞ የደገፋችሁ በጣም ብዙ ሰዎች አይቻለሁ ኮመንት ላይ። በጣም ነው የማመሰግነው። ለምን ቤተሰብ ከምንም በላይ ትልቅ ነገር እንደሆነ ታውቃላችሁ። ዋናው ነገር ቤተሰብ ነው፣ ሌላው ትርፍ ነው። የቤተሰብ ነገሩን ካስከበረ እኔ እወጣለሁ ከመሀላቸው። ግን አይመስለኝም ኤፍሬም እንደዛ ያሰበ አይመስለኝም። ምንም ማድረግ አልችልም። እኔ ደግሞ እኮ ማስተካከል እችላለሁ ነገሩን። ግን ያ ነገር ካስተካከልኩኝ ሌላ ነገር ይመስላል ብዬ ነው። ከጉርብትናችን ይወጣና ሌላ ነገር ይመስላል። ለምን የእሷን ችግር መፍታት ያለበት አብሯት ያለው ሰው ነው። ሌላ ወንድ ፈታ ማለት በቃ ሌላ ነገር ሊፈጠር ይችላል መሀል ላይና ከዛ አንፃር ነው። ቤተሰቦች ያላችሁን ሀሳብ ደግሞ ንገሩኝ ኮመንት ላይ። እኔ ልክ ነኝ ብዬ አስባለሁ። ምን ማድረግ አለብኝ እኔ ግባበት የምትሉኝ ከሆነ ደግሞ እኔ ገብቼ ነገሩን ላስተካክለውና ሀሳባችሁን በቀናነት ብትነግሩኝ ደስ ይለኛል። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሆኖ እንገናኛለን በሌላ ቪዲዮ። ስለነበረን ጊዜ ከልብ አመሰግናለሁ። ይመቻችሁ።